ዖፅ በሚባል አገር ስሙ ኢዮብ የተባለ አንድ ሰው ነበረ። ያም ሰው ፍጹምና ቅን፣ እግዚአብሔርንም የሚፈራ ከክፋትም የራቀ ነበረ። 7 ወንዶች 3 ሴቶች ልጆች ተወልደውለት ነበረ። ኢዮብ በምስራቅ ካሉ ሰዎች ሁሉ ይልቅ ታላቅና ባለጸጋ ሰው ነበር። ሀብቱም 7000 በጎች፣ 3000 ግመሎች፣ 500 ጥማድ በሬ፣ 500 እንስት አህዮች ነበረ። እጅግ ብዙም ባሪያዎች ነበሩት። ከዕለታት አንድ ቀን እንዲህ ሆነ። የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ምድርን ሁሉ ዞርኳት፣ በሷም ተመላለስኩ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋት የራቀ ሰው የለም አለው። ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት፣ በውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? እርሱንና ቤቱን በዙሪያውን ያሉትን ሁሉ አላጠርክለትምን? የእጁን ሥራ ባርከህለታል፣ ከብቱም በምድር ላይ በስቷል። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳብስ፣ በእውነት በፊትህ ይሰድብሃል። እግዚአብሔርም ሰይጣንን እነሆ ለእርሱ ያለው ሁሉ በእጅህ ነው፣ ነገር ግን በእርሱ ላይ እጅህን አትዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ። አንድ ቀንም እንዲህ ሆነ። የኢዮብ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር። መልእክተኛም ወደ ኢዮብ መጥቶ በሬዎች እርሻ ያርሱ፣ ባጠገባቸውም አህዮች ይሰማሩ ነበር። የሳባም ሰዎች አደጋ ጣሉ፣ ወሰዷቸውም፣ ብላቴኖቹንም በሰይፍ ስለት ገደሉ። እኔም እነግር ዘንድ ብቻዬን አመለጥኩ አለው። እርሱም ገና ሲናገር ሌላ መጥቶ የእግዚአብሔር እሳት ከሰማይ ወደቀች፣ በጎቹንም አቃጠለች፣ ጠባቂዎቹንም በላች። እኔም እነግር ዘንድ ብቻዬን አመለጥኩ አለው። እርሱም ገና ሲናገር ሌላ መጥቶ ከለዳውያን በ3 ረድፍ ተከፍለው በግመሎች ላይ አደጋ ጣሉ፣ ወሰዷቸውም፣ ብላቴኖቹንም በሰይፍ ስለት ገደሉ። እኔም እነግር ዘንድ ብቻዬን አመለጥኩ አለው። እርሱም ገና ሲናገር ሌላ መጥቶ ወንዶችና ሴቶች ልጆችህ በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር። እነሆም አውሎ ንፋስ ከምድረ በዳ መጥቶ የቤቱን 4ቱን ማዕዘን መታው፣ በብላቴኖቹ ላይም ወደቀ፣ ሞቱም። እኔም እነግር ዘንድ ብቻዬን አመለጥኩ አለው። ኢዮብም ተነሳ፣ መጎናጸፊያውንም ቀደደ፣ ራሱንም ተላጨ፣ በምድርም ላይ ተደፍቶ ሰገደ። እንዲህም አለ፣ ራቁቴን ከእናቴ ማኅፀን ወጥቻለሁ፣ ራቁቴንም ወደዚያም መለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን። በዚህ ሁሉ ኢዮብ አልበደለም፣ ለእግዚአብሔርም ስንፍናን አልሰጠም። ከዚህ በኋላ እግዚአብሔር ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋት የራቀ ሰው የለም። በከንቱ አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስካሁን ፍጹምነቱን ይዟል። ሰይጣንም መልሶ እግዚአብሔርን ቁርበት ስለ ቁርበት ነው፣ ሰው ያለውን ሁሉ ስለ ሕይወቱ ይሰጣል። ነገር ግን አሁን እጅህን ዘርግተህ አጥንቱንና ሥጋውን ዳብስ፣ በእውነት በፊቴ ይሰድብሃል አለው። እግዚአብሔርም ሰይጣንን ሕይወቱን ተወው እንጂ እነሆ እርሱ በእጅህ ነው አለው። ሰይጣንም ከእግዚአብሔር ፊት ወጣ። ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው። ሥጋውንም ይፍቅበት ዘንድ ገል ወሰደ፣ በአመድም ላይ ተቀመጠ። ሚስቱም እስካሁን ፍጹምነትን ይዛሃልን? እግዚአብሔርን ስደብና ሙት አለችው። እርሱ ግን አንቺ ከሰነፎች ሴቶች እንደ አንዲቱ ተናገርሽ፣ ከእግዚአብሔር እጅ መልካሙን ተቀበል፣ ክፉ ነገርንስ አንቀበልምን አላት። በዚህ ሁሉ ኢዮብ በከንፈሩ አልበደለም። 3ቱም የኢዮብ ወዳጆች ይህን የደረሰበትን ክፉ ነገር ሁሉ ሰምተው ከየአገራቸው መጡ። እነርሱም ቴማናዊው ኤልፋዝ፣ ሹሃዊው በልዳዶስ፣ ነዕማታዊው ሶፋር ነበሩ።
ከሩቅም ሆኖ ባዩት ጊዜ አላወቁትም። ድምፃቸውንም አሰምተው አለቀሱ። እያንዳንዳቸውም መጎናጸፊያቸውን ቀደዱ፣ ወደ ራሳቸውም ላይ ትቢያ ነሰነሱ። 7 ቀንና 7 ሌሊትም ከእርሱ ጋር በምድር ላይ ተቀመጡ። ሕመሙም እጅግ እንደበዛ አይተዋልና ከእነርሱ አንድ ቃል የሚናገረው አልነበረም። ከዚያም በኋላ ኢዮብ አፉን ከፍቶ የተወለደበትን ቀን ረገመ። ኢዮብም መለሰ እንዲህ አለ፣ በመከራ ላሉት ብርሃን፣ ነፍሳቸው መራራ ለሆነችባቸው ሕይወት ስለምን ተሰጠ አለ። ቴማናዊውም ኤልፋዝ መለሰ እንዲህም አለ፣ እባክህ አስብ፣ ንጹሕ ሆኖ የጠፋ ማን ነው? ከልበ ቅንስ የተደመሰሰ ማን ነው? እኔ እንዳየሁ ኃጢአትን የሚያርሱ መከራንም የሚዘሩ ይህንኑ ያጭዳሉ በማለት የደረሰበትን መከራን በኃጢአት ጠንቅ መሆኑን ተናገረ። በልዳዶስ እና ሶፋርም በየተራ እየተናገሩ ወቀሳ አበዙበት። የደረሰበት መከራ በስውር ኃጢአተኛ በመሆኑ እንደሆነ በመክሰስ አላቋረጡም። ኢዮብም እንዲህ አላቸው፣ እናንተ ሁላችሁ የምታደክሙ አጽናኞች ናችሁ። በቃላችሁ የምታደቁኝ እስከ መቼ ነው? እኔን ግን የሚቤዠኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንዲቆም ይህ ቁርበቴም ከጠፋ በኋላ በዚያን ጊዜ ከሥጋዬ ተለይቼ እግዚአብሔርን እንዳይ አውቃለሁ አለ። ይህንንም በማለት በእግዚአብሔር ያለውን መታመን መሰከረ። ነገር ግን ኢዮብ እግዚአብሔርን ሊሞግት እየፈለገ እርሱን ወዴት እንዳገኘው ምነው ባወቅኩ፣ ወደ ተቀመጠበትስ ስፍራ ምነው በደረስኩ። በፊቱ ሙግቴን አዘጋጅ ነበር፣ አፌንም በማስረጃ ሞላው ነበር። የሚያዳምጠኝ ምነው በኖረልኝ። እነሆ የእጄ ምልክት ሁሉን የሚችል አምላክ ይመልስልኝ። ከባላጋራዬ የተጻፈ የክስ ጽሑፍ ምነው በተገኘልኝ አለ። 3ቱ ባልንጀሮቹም ለኢዮብ ከመመለስ ዝም ሲሉ ኤሊሁ የተባለ አንድ ወጣት ሰው ከእግዚአብሔር ይልቅ ራሱን ጻድቅ ያደረገ መስሎት ኢዮብን በሚገባ መልስ ያላገኙለትን 3 ባልንጀሮቹን ተቆጣ። ኤሊሁም ኢዮብ እስከ ፍጻሜ ድረስ ምነው በተፈተነ ኖሮ፣ እርሱ እንደ ክፎች መልሷልና በኃጢአቱም ላይ አመፅን ጨምሯልና በእኛም መካከል በእጁ ያጨበጭባልና ቃልንም በእግዚአብሔር ላይ ያበዛልና ብሎ ኢዮብን ሊገስጽ ሲል እግዚአብሔር ታላቅነትና ጽድቅ ተግዛጹም ከሰው ትምህርት እንደሆነ እያስረዳ በረጅሙ ተናገረ። ከዚህም በኋላ እግዚአብሔር በአውሎ ንፋስ ሆኖ ለኢዮብ መለሰ እንዲህም አለ፣ ያለ እውቀት በሚነገር ቃል ምክርን የሚያጨልም ይህ ማን ነው? እንግዲህ እንደ ሰው ወገብህን ታጠቅ፣ እጠይቅሃለሁ አንተም ተናገሪ። ምድርን በመሰረትኩ ጊዜ አንተ ወዴት ነበርክ? ታስተውል እንደሆንክ ተናገር። የምድርን ዳርቻ ይይዝ ዘንድ ከእርሷም በደለኞች ይናወጡ ዘንድ በውኑ ከተወለድክ ጀምሮ ማለዳን አዛሃልን? ለወገግታም ስፍራን አስተዋውቀዋልን? ወደ ዳርቻው ትነዳው ዘንድ ወደ ቤቱም የሚያደርሰውን ጎዳና ታውቅ ዘንድ የብርሃን መኖሪያ መንገድ የት ነው? የጨለማውስ ቦታ ወዴት አለ? በውኑ ለዝናብ አባት አለውን? ወይስ የጠልን ነጠብጣብ የወለደ ማን ነው? መብረቆች ሄደው እነሆ እዚህ አለን ይሉ ዘንድ ልትልካቸው ትችላለህን? በውስጡስ ጥበብን ያኖረ ለሰውስ ልብ ማስተዋልን የሰጠ ማን ነው? በውኑ የሚከራከር ሰው ሁሉ ከሚችል አምላክ ጋር ይከራከራልን? ከእግዚአብሔር ጋር የሚዋቀስ እሱ ይመልስ፣ ከእግዚአብሔር ጋር የሚዋቀስ እርሱ ይመልስለት ብሎ የሰው ልጆች የሚቸገሩባቸውን ምስጢሮች የሚያውቅ ፈጣሪ መሆኑን አስረዳ። ኢዮብም ሁሉን ቻይ የሆነ እግዚአብሔር ካወቀ ይበቃኛል በሚል ከብስጭቱ አርፎ እንዲህ አለ፣ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብ ይከለከል ዘንድ ከቶ እንደማይቻል አወቅሁ። ያለ ዕውቀት ምክርን የሚሰውር ማን ነው? ስለዚህ እኔ የማላስተውለውን የማላውቀውንም ድቅ ነገር ተናግሬአለሁ። መስማትንስ በጆሮ በመስማት ሰምቼ ነበር፣ አሁን ግን ዓይኔ አየች። ስለዚህ ራሴን እንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ። ኢዮብም ምንም የመከራውን ምክንያት ባያስተውል በጠቢብ አምላኩ በመታመን ሊታገስ በቃ። እግዚአብሔርም
ይህን ቃል ለኢዮብ ከተናገረ በኋላ እግዚአብሔር ተማናዊውን ኤልፋዝን እንደ ባሪያዬ እንደ ኢዮብ ቅንን ነገር ስለኔ አልተናገራችሁምና ቁጣዬ በእናንተና በሁለቱ ባልንጀሮች ላይ ነዷል። አሁን እንግዲህ 7 ወይፈኖችና 7 አውራ በጎች ይዛችሁ ወደ ባሪያዬ ወደ ኢዮብ ዘንድ ሂዱ። የሚቃጠልንም መስዋዕት ስለራሳችሁ አሳርጉ። ባሪያዬም ኢዮብ ስለናንተ ይጸልያል አለው። እነርሱም ሄደው እግዚአብሔር እንዳዘዛቸው አደረጉ። እግዚአብሔርም የኢዮብን ፊት ተቀበለ። ኢዮብም ስለ ወዳጆቹ በጸለየ ጊዜ እግዚአብሔርም ምርኮውን መለሰለት። እግዚአብሔርም ቀድሞ በነበረው ፋንታ 2 እጥፍ አድርጎ ለኢዮብ ሰጠው። ቀድሞም ያውቁ የነበሩት ሁሉ ወደ እርሱ መጡ። በቤቱም ከእርሱ ጋር እንጀራ በሉ፣ ስለ እርሱም አዘኑለት። እግዚአብሔርም ካመጣበት ክፉ ነገር ሁሉ አጽናኑት። እያንዳንዳቸውም ብርና የወርቅ ቀለበት ሰጡት። እግዚአብሔርም ከፊተኛው ይልቅ የኋለኛውን ለኢዮብ ባረከ። 14,000 በጎች፣ 6,000 ግመሎች፣ 1,000 ጥማድ በሬዎች፣ 1,000 እንስት አህዮች ነበሩት። ደግሞም 7 ወንዶችና 3 ሴቶች ልጆች ሆኑለት። እንደ ኢዮብ ሴቶች ልጆች ያሉ የተዋቡ ሴቶች በአገሩ ሁሉ አልተገኙም። ከዚህም በኋላ ኢዮብ 140 ዓመት ኖረ። ልጆቹንና የልጅ ልጆቹንም እስከ 4 ትውልድ ድረስ አየ። ኢዮብም ሸምግሎ ዕድሜ ጠግቦ ሞተ።